አሁን እንላለን ማን ምን ያረጋል ሁሉም በስራው ይላል ስለዚህ አተመርጫው እናንተ ከሌሎች የምትለዩት ጎንደር ላይ ቢሮ ስላላችሁ ነው አይደለም እኮ በመሰረታዊ ሳቤ ደረጃ በስራችን በመሰረታዊ ደረጃ አብን የሚያነሳው የአማራ ህዝብ ጥያቄ አግን የሚያነሳው የአማራ ህዝብ ጥያቄ የአማራ ዲሞክራሲ ኃይሎች ንቅናቄ የሚያነሳው የአማራ ህዝብ ጥያቄ ምንድነው ልዩነቱ ምን የተለያየ አቋም ኖሯችሁ ነው 19 ፓርቲ አማራ ክልል ውስጥ የሚርመሰመሰው በዋናነት መደራጀት እኮ ችግር የለው የተደራጀለት ዓላማ ምንድነው ካሁን ቀደም ሰውን ጨምሮ የአማራ ሊቃን ውጭ ማገር ስትኖር ስታቀርቡ የነበረው ክስ ኢትዮጵያን እንዲህ ያለ መከራውት ውስጥ የጣላት የብሔር ፍላጎትን መሰረት አድርገው የተደራጁ ናቸው ብላችሁ ህወሓትንም ስትከሱ ነበር ኢህአዴግንና በውስጡ ግንባሩን የፈጠሩትን አራት ድርጅቶችን ስትከሱ ነበር በኋላ ግን እንደ ህወሓት ያለ የብሔር ድርጅቱ ናችሁ መጣችሁ እንደ ኦህዴድ ያለ የብሔር ድርጅቱ ናችሁ መጣችሁ እንደ ደኢህዴን ያለ የብሔር ድርጅቱ ናችሁ መጣችሁ ስትከሱት የነበረውን ችግርና ስትከሱት የነበረውን አደረጃጀት እንዴት እናንተ መልሳችሁ ተደግሙታላችሁ ወንድሜ ዳዊት ላርምህ ህወሓትን የመሰለ በጣም ነውር የሆነ ድርጅት እሱን መስላችሁ መጣችሁ ስላልከኝ ባደረጃጀት ነው እሱን መስያል መጣው የብሔር ድርጅት እኮ ናችሁ አንደኛ አይደለም እኔ የመንግስቱ ኃይለ ማርያም መንግስት ሲወድቅ የዚህ ሳምንት እንግዳችን የአማራ ጊዮናዊ ንቅናቄ ፓርቲ ሊቀመንበር ናቸው ምርጫው ስንሻ ይባላሉ ከሳቸው ጋር ቆይታ እናደርጋለን መጀመሪያ ጥያቄ የሚሆነው ከፓርቲያችሁ ስያሜ ነው የአማራ ጊዮናዊ ንቅናቄ ይላል ያው የአማራን ህዝብ ይወክላል በየለውሰድና ጊዮናዊ ንቅናቄ ማለት ምን ማለት ነው ፈሰስ ማለት ነው ከአማራነት ፈሰን በኢትዮጵያዊነት መንፈስ ሁሉንም እናዳርሳለን ብለን ተስፋ አድርገን ነው የጊዮንን ፈሰስ እዛው ተጨመረ ስለዚህ ጊዮን ማለት የአባይ ሌላ ስም መጠሪያ ነው ወስዳችሁ ትክክል ነው ከፓርቲያችሁ የታንጻር መጀመሪያ ማንሳት የምፈልገው ጥያቄ ፓርቲያችሁ የአማራን ህዝብ ጥቅምና መብቶችን አስከብራለሁ ብሎ የተቋቋመና የተደራጀ እንደሆነ የተለያዩ መረጃዎችን ሳገላብጥ አግኝቻለሁ የመጀመሪያው ግን እንደ ሀገር የኢትዮጵያ ህዝብ እና የኢትዮጵያ ሀገር መሰረታዊ ችግሮች ምንድናቸው ብሎ ያምናል አግን በዋናነት መሰረታዊው ችግር ፍትህ ሰላም ልማት ነው በዋናነት ሀገሪቱ በአጠቃላይ በዙሪያዋ ያለው የብሔራዊ ደህንነት ስጋት ነው እነዚህን በአእምሯችን ውስጥ ይዘን በዋናነት ደግሞ የቆምንበት ዋና መርህ መተከላችንና ድርጅት መስርተን ለመንቀሳቀስ ምክንያት የሆነን ግን በአማራ ህዝብ ላይ የደረሰውን መከራና ስቃይ በአቅማችን እንታደጋለን ብለን የኢትዮጵያ የፖለቲካ ስሪትን በተመለከተ አንደኛ ህገ መንግስት ሁለተኛ የፌደራል አወቃቀር ሶስተኛ በክልሎችና በህዝቦች መካከል ያለ መስተጋብር እነዚህን በተመለከተ የተለያዩ ፓርቲዎች የተለያየ እይታ አላቸው የእናንተ እይታ ምንድነው የነዚህ ሁሉ መሰረት ህገ መንግስቱ ነው አሁን ያለው ህይወት ያለው የምንተዳደርበት ህገ መንግስት ነው ይህ ህገ መንግስት ሲቀረጽም ሲጸነስም ጀምሮ አማራውን ያገለለ ነው ብለን እናምናለን ዞሮ ዛሬ እየተዳደርንበት ነው በውስጡ ሆነን ታግለን እንለውጠዋለን ብለን እየሰራን ያለንበት ህገ መንግስት ነው ይሄን ህገ መንግስት በውስጡ በተሰጠው ቀዳዳ ባለው አጋጣሚ ሁሉ ተሰልፈን አጠቃላይ ስሪቱን ከህገ መንግስቱ የሚነሱ የመብት ጥቅሞች እና ጥሰቶችን ሁሉ ለይተን ባለው አጋጣሚ በመንግስትነት ህልውናን በማረጋገጥ ጥቅምን በማስጠበቅ በኩል ወደፊት ድሉ ሲኖረን ብንመረጥ ያንን ችግሮቻችንን ሁሉ እናርማለን ብለን እናስባለን በዋናነት ግን ህገ መንግስቱ ነው ችግሩ አግላይ ነው በተለይ አማራውን ደግሞ እንዳገለለ ዛሬ ህገ መንግስቱ በየትኛው ድንጋጌና በየትኛው አንቀጽ ነው የአማራን ህዝብ ያገለለው አመሰግናለሁ ሲጀመር ወደ አንቀጹ ዝርዝር ከመግባት ይልቅ ሲጀመር ይሄ በወያኔ በሻቢያና በኦነግ አማካይነት ሰናፌ ላይ ተረቆ በኋላም በእናቶ መለስ ዜናዊ በጎ ፈቃድ በቻርተር ስም መንግስታዊ ተቋም ባልነበረበት ቻርተር እንደ ህገ መንግስት ያንኑ ገልብጠው አምጥተው የአማራን ህዝብ አግልለው ለራሳቸው ጥቅምና ፍላጎት የአማራ ህዝብ ተገሏል የምትሉት ለምሳሌ
በወቅቱ የህገ መንግስቱ አጽዳቂ የነበረው ስብስብ ውስጥ አቶ አዲሱ ለገሰ ነበሩበት። ከፈረሙት ሰዎች ውስጥ መካከል በአንድ ዘመን በተለይ ደግሞ ኢትዮጵያ ውስጥ የመጣውን ለውጥ ተከትሎ የአማራ ህዝብ አንድ ጀግና ብሏቸው ሲጠሯቸው የነበሩት አቶ ደመቀ መኮንን ነበሩበት። እያንዳንዱ ሌላውን ብሔረሰብ በእንደዚህ አይነት መንገድ በወኪሎቹ ነው የተወከለው። ስለዚህ የአማራ ህዝብ በተለይ ተገሏል የምትሉት ከምን ተነስታችሁ ነው? በአማራውን በሚከሰው አክራሪ ነው በምንለው የኦሮሞ ፖለቲካ ውስጥ የሚባል ነገር አለ። ትንሽ ቀበጥበጥ ስትልና ወደ አንደኛው መንግስት ያደላህ ነህ ብለው ሲሉት ጎበና ይሉሃል። በጅማ ወደ መንግስት ጠጋ ስትል አባነጋ ይሉሃል። አባነጋ የሚባል ቅጽል ስም አለው። ልክ ጎበና ዳጨ እየተባለ በኦሮሞው የፖለቲካ ትርክት እንደሚነገር ሁሉ እና አዲሱ ለገሰ እኮ በኢትዮጵያ የፖለቲካ ህይወት እውነት ከሆነ ለፍርድ መቅረብ ያለባቸው ሰዎች ናቸው። እነ ታምራት ላይኔ በአማራ ስም እኮ ተንቀሳቅሰዋል። ምንድነው ከኢህድን ወጥተው የአማራ ተጠሪዎች እኛንን ብለው በጉልበት መንግስታዊ መዋቅሩን ለኢህአዴግ ጥቅም ሲባል ለህወሓት ጥቅም ሲባል ተቆጣጥረው በአማራው ላይ መከራውን ሲደፉበት የመጡ ሰዎች ናቸው። ስለዚያማ ባወራ ምን ጥቅም አለው? አልነበሩም። የአማራ ወኪል አልነበሩም ነው ፍሬ ነገሩ። እናንተ አንድን ሰው የአማራ ወኪል የምትሉት የእናንተን ሀሳብ ሲቀበል ነው ወይስ የአማራን ህዝብ እወክላለሁ ብሎ በወቅቱ በመሰለውና ባመነበት ታግሎ የአማራን ህዝብ ወክሎ ሲገኝ ነው? መስፈርታችሁ እናንተ ገሌን አማራ አይደለም ነው ለማለት ማን ነው ደረጃ ሰጪ ያደረጋችሁ ነው? በጣም ጥሩ ደረጃ ማናወጣ ምሳሌ አስራት ወልደየስን ላንሳልህ። አስራት ወልደየስ ከዩኒቨርሲቲ ተወክለው ነው ወደዛ የሄዱት። ሄደው የልዩነታቸውን ሀሳብ ለምሳሌ የኤርትራን ጉዳይ የልዩነቱን ጉዳይ የማጽደቅን ጉዳይ ሲያነሱ ያን ጊዜ የዩኒቨርሲቲ ወኪል ነበሩ። በኋላም ወጥተው የአማራን ህዝብ ብሶት በበደኖ በእንቁፍቱ የነበረውን መከራ ለመቋቋም ብለው በሚጮሁበት ጊዜ ያን ጊዜ የአማራው ህዝብ በነቂስ ወጥቶ ውክልና ስለሰጣቸው አልነበረም። ግን ጥቅሙን ጠየቁለት፣ መብቱን ጠየቁለት፣ መከራውን ልታደግለት አሉት። ምን ሆነ? ያኔ የአማራ ህዝብ አከበራቸው። ለምን? ፍላጎቱ። የፕሮፌሰር አስራት በዛ ሂደት ውስጥ መኖር እኮ የአማራ ህዝብ መወከሉን ነው የሚያሳየው። አይደለም፣ በፍጹም ሲጠሩ እሳቸው የአማራን ህዝብ አይወክሉም እንዴ? በደንብ ዛሬማ መስክር ካልከኝ አዎ መሰክራለሁ። ቅድም እንዳነሳሁልህ አዲሱ ለገሰን የመሰለ ፐርሰናሊቲ በአማራ ህዝብ ጥቅም ውስጥ መምጣት የለበትም ለማለት ፈልግ። ጥሩ። አንድ ማንሳት የምፈልገው ጥያቄ ወደ አማራ ክልል እና ወደ አማራ ህዝብ እንምጣና አግን ማስመለስ የሚፈልገው እና ማስጠበቅ የሚፈልገው የአማራ ህዝብ ጥያቄና ጥቅም ምንድን ነው? በዋናነት መብቱን፣ ጥቅሙን፣ ከሁሉም በላይ ነፃነቱን፣ በመረጠው ሰው መተዳደርን፣ በሚያጸድቀው ህግ መገዛቱን፣ ቀጣይ በሆነች ኢትዮጵያ ውስጥ እኩልነትና መብቱ ተረጋግጦለት መኖርን ነው። የአማራ ህዝብ ቀደም ሲል አንዱ ማስመለስ የምትፈልጉት የአማራ ህዝብ ነፃነቱን አጥቷል። በሌላ ቃለ መጠይቆት ውስጥ የህልውና አደጋ ውስጥ ወድቋል። እንደዚሁም ደግሞ የአማራ ህዝብ ከፍተኛ የሆነ በደል ደርሶበታል ብለዋል። ኢትዮጵያ በምትባል ሀገር ውስጥ የአማራ ህዝብ ከሌሎች ወንድምና እህቶቹ የተለየ ምን አይነት ጉዳት ደርሶበታል? ምሳሌ የወልቃይትን ልጥራልህ፣ ላንተም ለእኔም ሌላውም ሰው ለመረዳት የሚቀለውን ነገር። የወልቃይት ህዝብ አማራ ነኝ ብሎ ኖረ። አማራ አይደለህም አለው ህወሓት መጣና አገዛዝ ሆኖ ገዢ ኃይል ሆኖ መጣና አይገባህም፣ እንደውም መሬቱ የኔ ነው፣ እንደውም ውጣ፣ እንደውም አርሳ አትበላም፣ ስነግርህ ደግሞ ካልወጣህ ደግሞ አስራሃለሁ፣ ቀፈድድሃለሁ፣ ፍዳህን አስቆጥርሃለሁ አለው። ምን አረገው? ገደል እየቆፈረ አፈር እየጫነ በላዩ ላይ ከብት ነዳበት። ያ የአማራ ህዝብ ጥቃት ነው። የአማራ ህዝብ ውርደት ነው። የአማራ ህዝብ መፈናቀል ነው። ስቃዩን ቁም ስቅሉን አሳየው። ነጥዬ ነው የምነግርህ። ከዛ በኋላ በትምህርት፣ በጤና፣ በልማት የደረሰበትን ስቃይ፣ በመፈናቀል በመሰደድ የደረሰበትን ስቃይ በመሬት እያነሳው ብነግርህ የደረሰውን ስቃይ ማርያም ትቁጠረው። ፍሬ ነገሩ አዎ በብዙ መንገዱ ማወራልህ ለትግሉ መነሻ የሆነን የጊዜ ሰሌዳው በዚህ ዘመን እንደመሆኑ መጠን የተነሳንበት ህወሓት በአማራ ህዝብ ላይ ያደርግ የነበረው
ይፈጽም የነበረው ግፍናን መከራ መሰረት አድርገን እንደመነሳታችን መጠን የግድ መብትና ጥቅሙ ተነጥቋል። ህልውናው አደጋ ላይ ነው። የመኖር ዋስትናው አልተረጋገጠም። በህግ ጠለላ ስር የመኖር መብቱ አልተረጋገጠም። ልጆቹን አይመርጥም። በነጻነት አይመርጥም። በነጻነት አይተዳደርም። የመንቀሳቀስ መብቱ የተገደበ ነው። የመፈናቀል መብቱ ግድ ነው። ይሄ አሁን የሚሉን ችግር የሌላዎች ህዝብ ልሂቃንም የኦሮሞ ልሂቃን፣ የሲዳማ ልሂቃን፣ የሶማሌ ልሂቃን፣ የሌላውም የኢትዮጵያ ህዝብ ልሂቃን በመረጥነው እንዳንተዳደር ተደርገናል፣ ነጻነታችን አልተገበረም፣ ጥቅማችን አልተጠበቀም ብሎ የሚያነሱ ተመሳሳይ ጥያቄ እኮ ነው። ስለዚህ የአማራን ህዝብ የተለየ የሚያደርገው ምንድን ነው? የተለየ መከራ ደርሶብናል የምንለው አሁን በገለጽኩልህ መንገድ የወልቃይትን ኬዝ ብቻ ነው አይደለም ያነሳሁ። ፍትህ ስለ ፍትህ ልዘርዝር። ስለ ፍትህ ኢትዮጵያ ውስጥ ያሉ ሌሎች ብሔረሰቦችም እኮ ተመሳሳይ የፍትህ ጥያቄ አላቸው። የአማራን የተለየ የሚያደርገው ምንድን ነው? የአማራ ጊዮናዊ ንቅናቄ ወይም ይሄ ህብረት የመሰረት ነው ህብረት በዛ ላይ ተቃውሞ የለውም። ማንኛውም የፍትህ ጥሰት ባለበት አካባቢ በሙሉ ያሉ እንቅስቃሴዎች መታረም አለባቸው። እስካሁን ሲያነሷቸው የነበሩ ችግሮች የኢትዮጵያ የፖለቲካ ስርዓት ስሪት ብልሽት ችግር ነው ወይም ደግሞ የንዑስ ማንነት ወይም ብሔርተኝነትን መሰረት ያደረገና ኢትዮጵያዊ ማንነትን ዝቅ ያደረገ አስተሳሰብና እይታ በመኖሩ ምክንያት ነው ኢትዮጵያ አሁን ላለችበት ችግር የገባችው ብለው የሚያምኑ የአማራ ልሂቃን አሉ። ይስማማሉ? ብዙም አልስማማም። ማልስማማበት አንዳንዴ ትንሽ በአገሪቱ ሁለንተናዊ ህይወት ላይ የግንዛቤ ማጠር ካልሆነ በስተቀር ህወሓትን የመሰለ እኔ የምከሰው ድርጅት ህወሓት ብቻውን የኢትዮጵያ ህዝብ መከራ አምጪና ወሳጅ ነው ብዬ አላምንም። ከጀርባ በርካታ ጉዳዮች አሉ። ከአርበኝነቱ ዘመን በተለይ ከጣሊያን ወረራ ጊዜ ጀምሮ እንዴት ጣሊያኖች፣ እንዴት አውሮፓውያን፣ እንዴት አሜሪካውያን፣ እንዴት የውጭ አገር ሰዎች በዚች ሀገር ላይ እንደዘመቱ ጠንቅቄ ያውቃለሁ። ያንን እንዴት ነጭን አንበረከከ የተባለን ህዝብ እንዴት እናንበርክከው ተብሎ በብዙ መንገድ እንደተዘመተበት አውቃለሁ። ይሄ በቅንጥብጣቢ የመጣ የተራ ተላላኪነት ስራ ካልሆነ በስተቀር ያን ያህል የገዘፈ እውቀት እኮ ኖሮትም ኢትዮጵያን በመበደል ደረጃ ብዙ ኢትዮጵያዊ እኮ ጸረ ኢትዮጵያ አይደለም ከጥቂት ቅጥረኞች በስተቀር። እናም በእኔ እምነት የአንድ ስርዓት የአፄ ኃይለ ሥላሴ ወይ የመንግስቱ ወይ የማነው ስሙ የመለስ ስርዓት ብቻውን ወይም ስሪታዊ ማዕከልን ፈጥሮ ኢትዮጵያን እናጥፋ በሚል ተንቀሳቅሷል ብዬ አላምንም። እናጥፋ ብለው ግን በባርነት ማቀን እንድንኖር ሰው እንዳንሆን አገራዊ ህልውና እንዳይኖረን ግን የሚታገሉ በጣም የጠነከሩ ጉልበታም መንግስታት ከጀርባው እንዳሉ አውቃለሁ። ብሔርን መሰረት ያደረገ የፖለቲካ አስተሳሰብና ብሔርን መሰረት ያደረጉ ድርጅቶች መብዛት ለኢትዮጵያ ስጋት ነው የሚል እይታ ያላቸው ሰዎች አሉ። አግን ምን ይላል? ስጋት ሊሆን አይችልም። ስጋት የሚሆነው በኢትዮጵያዊነት ላይ ያለው ጥያቄ በእያንዳንዱ የፖለቲካ ድርጅት ውስጥ በኢትዮጵያዊነት ላይ ያለው ጥያቄ ችግር ያለበት ከሆነ ለጉራጌም ቁም ለሀዲያም ቁም ችግር አለብህ። ውስጥህ በኢትዮጵያዊነት ማዕዘን የተቀረጸ ከሆነ ግን አማራም ላይ የምታየው ችግር፣ ኦሮሞም ላይ የምታየው ችግር ያንተ ችግር ነው፣ የኔ ነው ትለዋለህ። ዛሬ ላይ ቆመህ ሳት እየፈጀህ አንድ ቦታ ላይ ቆመህ ኦሮሞን ባታስብ የኦሮሞን ህዝብ መከራ ለማየት ቢጋርድህ መከራው አድረሁ ላይ ውስጥ ኢትዮጵያዊነት እስካለ ድረስ በምንም መንገድ የሌላውን አትተውም። ስለዚህ እንዲህ ባለ ስርዓት ውስጥ ተቀርጸን እንደ መምጣታችንና ቆመን እንደ መገኘታችን ምንጊዜም ቢሆን የሚቀድመው ነገር ስለሚቀድምብን ብሔረተኞች የሚባል ስም ይሰጠናል። ያ ይሁን እንጂ በኢትዮጵያ አንድነት ላይ ለምሳሌ የአማራ ጊዮናዊ ንቅናቄን በኢትዮጵያ አንድነት ላይ በኢትዮጵያ ብሔራዊ ጥቅሞች ላይ በመሳሰሉት ጉዳይ ብታነሳው ግንባር ቀደም ነን። ወደ ኋላ አነሳለሁኝ በደስታ አግን አማራ ክልል ውስጥ ከሚንቀሳቀሱ ፓርቲዎች ከአብን ከኢዲሃን እና ከሌሎች 19 የፖለቲካ ፓርቲዎች በምን ይለያል? አንደኛ በምን ይለያል በኩራት ልግለጽልህ። እኔ ለምሳሌ ሰሜን አሜሪካ ነው የኖርኩት፣ በግሌ የኖርኩት ስኖር ዛሬ የአማራን ችግር ማየት አለብኝ ብዬ የምኖረው ጎንደር ነው። ምሳሌ
አብዛኞቹ የፖለቲካ ድርጅቶች አብዛኞቹ ማለት ይችላል በአማራ ውስጥ እንንቀሳቀሳለን የሚሉ የፖለቲካ ድርጅቶች አንደኛ እዛው አካባቢ አይኖሩም፣ የዛን አካባቢ ችግር አያዩም። ተመካክረን ቁጭ ብለን እንኳን ለመነጋገር የፖለቲካ ካልቸሩን አልመሰረት ነው። ሁላችንም እንላለን፣ አዎ እንላለን። ማን ምን ያደርጋል? ሁሉም በስራው ይላል። ስለዚህ አቶ ምርጫው እናንተ ከሌሎች የምትለዩት ጎንደር ላይ ቢሮ ስላላችሁ ነው? አይደለም እኮ በመሰረታዊ ሳቤ ደረጃ በስራችን በመሰረታዊ ደረጃ አብን የሚያነሳው የአማራ ህዝብ ጥያቄ፣ አግን የሚያነሳው የአማራ ህዝብ ጥያቄ፣ የአማራ ዲሞክራሲ ኃይሎች ንቅናቄ የሚያነሳው የአማራ ህዝብ ጥያቄ ምንድነው ልዩነቱ? ምን የተለያየ አቋም ኖሯችሁ ነው 19 ፓርቲ አማራ ክልል ውስጥ የሚርመሰመሰው? በጣም ጥሩ። ይሄ የልዩነት ጉዳይ ከሆነ ያ የኋላ ቀር ህብረተሰብ መገለጫ ባህሪያትን የወረስን ስለሆነ ነው። በፖለቲካ ፓርቲዎች መካከል በአንድ ላይ እኮ የብሔራዊ ምክክሩ አጀንዳችሁ ምንድነው ስንባል እኮ የአብዛኞቻችን አጀንዳ ሲቀረጽና ሲወጣ እኮ በማዕከል አንድ ሆኖ ወጥቷል። በጥያቄዎቻችን ላይ አይደለም። እኔ አጠያየቅህ ምን እያደረጋችሁ ነው? ምን እየሰራችሁ ነው? በተግባር ሪሊ ምን እየሰራችሁ ነው ወደሚለው አዘንብዬ ነው እንጂ የእይታ ልዩነት አላችሁ ወይ? የለንም። የእይታ ልዩነት ከሌላችሁ በስተቀር 19 ቢሮ 19 ሊቀመንበር ምን ያደርጋል? እውነት ለአማራ ህዝብ የምትጨነቁ ከሆነ ለምን አንድ ጠንካራ ፓርቲ በጥምረት በውህደት ወይም በትብብር አትፈጥሩ? በእኛ አገር የቤት አሰራር አንድ የሚባል ነገር አለ። መቃብርና ቤት ለየብቻ ነው የሚባል ነገር አለ ይመስለኛል። በዛ አእምሮ ብዙዎቻችን በዛ ተቀርጸን ቁጭ ብለን የፖለቲካ ልዩነቶቻችንን ፈተን በአንድ ላይ በብሔራዊ ጉዳይ በሚያግባባን ጉዳይ ቁጭ ብለን እናውራ የሚለውን የፖለቲካ ካልቸር ገና በውስጣችን አልጎለበትም። ሌላ ምክንያት ሊኖር አይችልም። ምክንያቱም አብዛኞቹም በቅርብ አውቃቸዋለሁ በአማራ ፖለቲካ የሚንቀሳቀሱትን። ጠበቅ ያለ ነገር ሲመጣ ገፍተን ስንሄድ አንድ እንሆናለን፣ ስንሰነብት እንለያያለን፣ በየቦታችን እንሄዳለን። ያ ጥቅም ነው አይደለም። በአንድ ላይ ልንመጣና ጎልብተን ልንቆም ይገባል። አዎ፣ ግን ዋናው በመሰረታዊ ጉዳይነት የፖለቲካ ካልቸራችን ተቀራርቦ ተቻችሎ የመስራት ባህል ገና አልዳበርም በውስጣችን። በአማራ ክልል ካሉ የአማራ ህዝብ እንወክናለን ካሉ የብሔር ድርጅቶች አንድ አይነት አቋም አለን ካላችሁ፣ ከአደረጃጀት አንጻር እናንተ የኢትዮጵያ ህዝብ ላይ ችግር አድርሷል ከምትሉት ህወሓት በተለያየ ጊዜ የብሔር ድርጅቱ ነው ተፈጥሯል ብላችሁ ከምትከሷቸው ከኦነግ ከኦብነግ በምንድን ነው የምትለዩት? ይሄማ ምን አቶ ዳዊት፣ ይሄማ ቀላሉ ነገር ነው። እኔ ለኦሮሞ ህዝብ ቢቻቻል አንድ ጠንካራ የኦሮሞ ህዝብ መብትና ጥቅም ጠባቂ ነኝ የሚል ድርጅት ቢኖር ቢፈለግም 40 ሆነው ተደራጅተው፣ እኔ በመደራጀት ከሚያምኑት ውስጥ ነኝ። ቤት ሆኖ በማንኮራፋት የኢትዮጵያ ህዝብ ችግር ወይም የብሔረሰብ ችግር ይፈታል ብዬ አላምንም። መደራጀት አይደለም ችግር፣ 40 ሆነ መምጣት አይደለም ችግር። 40 ሆነ መጥተህ እየጠበብክ መምጣት አለብህ። ምክንያቱም ፎከስድ እየሆንክ ጥቅምህን የምታስጠብቀው ጉልበት በማውጣት ነው። ያ ጉልበት ደግሞ በአንድነት ነው የሚገኘው። በዛ መንገድ ቢሆን ጥሩ ነው። ሁለተኛ በዋናነት መደራጀት እኮ ችግር የለውም። የተደራጀለት ዓላማ ምንድን ነው? ከአሁን ቀደም እርስዎን ጨምሮ የአማራ ልሂቃን ውጭ ሀገር ስትኖር ስታቀርቡ የነበረው ክስ ኢትዮጵያን እንዲህ ያለ መከራዎት ውስጥ የጣላት የብሔር ፍላጎትን መሰረት አድርገው የተደራጁ ናቸው ብላችሁ ህወሓትንም ስትከሱ ነበረ። ኢህአዴግንና በውስጡ ግንባሩን የፈጠሩትን 4 ድርጅቶችን ስትከሱ ነበረ። በኋላ ግን እንደ ህወሓት ያለ የብሔር ድርጅቱ ናችሁ መጣችሁ፣ እንደ ኦህዴድ ያለ የብሔር ድርጅቱ ናችሁ መጣችሁ፣ እንደ ደኢህዴን ያለ የብሔር ድርጅቱ ናችሁ መጣችሁ። ስትከሱት የነበረውን ችግርና ስትከሱት የነበረውን አደረጃጀት እንዴት እናንተ መልሳችሁ ተደግሙታላችሁ? ወንድሜ ዳዊት ላርምህ፣ ህወሓትን የመሰለ በጣም ነውር የሆነ ድርጅት እሱን መስላችሁ መጣችሁ ስላልከኝ ባደረጃጀት ነው። እሱን መስዬ አልመጣሁ። የብሔር ድርጅት እኮ ናችሁ እናንተ። አንደኛ አይደለም። እኔ የመንግስቱ ኃይለማርያም መንግስት ሲወድቅ እዚህ ሀገር ነበርኩ። ስለ ህወሓት ከመምጣቱ በፊት ከመጣም በኋላ የሰራውን አውቃለሁ። ህወሓት ማን እንደሆነ ከመጀመሪያው ኢንሴፕሽን ጀምሮ ህወሓት ማን እንደሆነ አውቃለሁ። ህወሓት ጸረ ኢትዮጵያ ድርጅት ነው። የተግባር አይደለም፣ ጸረ ኢትዮጵያ ድርጅት። እኔ የኢትዮጵያ ህዝብ አንድነት አቀንቃኝ ነኝ። በግሌ የኢትዮጵያ ህዝብ አንድነት አቀንቃኝ የሆኑት አቶ ምርጫው የአማራ ጊዮናዊ ንቅናቄ ውስጥ ምን ያደርጋሉ? ምክንያቱም በዚህ ስርዓት ቆሜ ልንቀሳቀስ የሚችልበት መሬት የአማራ መሬት ብቻ ነበር እኔ ፓርቲ ስመሰርት። አንድ ሁለተኛ
በህገ መንግስቱ ህዝቦች፣ አገሮች፣ ምኖች እያለ በሚገለጽበት ህገ መንግስቱ ውስጥ መንቀሳቀስ የሚቻለው አንድን ህብረተሰብ ወክለህ ስትገኝ ካልሆነ በስተቀር አክብሮትም የለህም። እሱ ብቻ አይደለም። መቆሚያ መሬት ነበረኝ እንዴ? ምናልባት ወደኋላ እንዳልወስድህ እንጂ በአንድ ወቅት ዋሽንግተን ውስጥ ስኖር 26 የፖለቲካ ድርጅቶች ነበሩ። ታምናለህ? አንድ የአማራ ድርጅት እንዳልነበረ ከዛ ውስጥ በአንድ የአማራ ሰው የሚመራ ድርጅት አልነበረም። ከ26 ድርጅቶች በዛ ውስጥ ቆመህ የአማራን ጉዳይ አንስቼ እንቀሳቀሳለሁ ብትል ሰይፉ ከየት መጥቶ እንደሚመታ እንኳ አታውቀውም ነበር። በአንጻራዊነት እንኳ ዛሬ ያለው የፖለቲካ ህይወት ከአማራነት መድረክ ሸሽተህ ሽሽት ፍሬ ነገሩን ሸሽተህ ሳይሆን በኢትዮጵያዊነት ዘንግ እንኳ ሊደራጅ ከሚሉት ጋር ቀርበን ለመስራት የሚያስችል ግራውንድ ተፈጥሯል። ሁኔታው ሲፈቅድ ቀስ እያልን ወደ ኢትዮጵያዊነት የብሔር ድርጅት አማራ ክልል ስለሚያቋቁሙና የአማራን ህዝብ እንወክላለን ብለው ለሚያቋቁሙት በአንድ ወቅት ስትነቅፉት የነበረ ብሔርን መሰረት ያደረገ አደረጃጀት ላይ እናንተ ገብታችሁ የብሔር ድርጅት ስታቋቁሙ እያመናችሁበት ነው ወይስ ታክቲካል ለጊዜው የሚያስፈልግ አደረጃጀት ነው ብላችሁ ወስዳችሁት ነው? በጣም ጥሩ። አንደኛ ትግል ነውና ታክቲክም አለው፣ ስትራቴጂም ንድፈት ትታገላለህ። መቆም የሚያስችልን ህይወት አልነበረንም። አማራው እሳት ላይ የተጣደበት ጊዜ ነበር። እንደዚህ እሳት እየተንቦገቦገ አማራውን በሚበላበት መሬት ላይ ቆመህ ያን ጊዜ ሶማሌውን አድናለሁ፣ አፋሩን አድናለሁ ምትልበት አልነበረም። ቢያንስ ቅድም የነገርኩህ አይነት 26ቱን የመሳሰሉ በየቦታው ያሉ የፖለቲካ ድርጅቶች ያንን ህብረተሰብ በማዕቀፍ ይዘው ይጮሁለት ነበር። ቮካል ነበሩ፣ ሚዲያ ነበራቸው፣ ብዙ አክሰስ ነበራቸው፣ ጉዳቱን እንኳን ሊገልጹለት። አማራው በግራና በቀኝ ታንቆ የነበረበት ጊዜ። ስለዚህ ባደረጃጀት እናንተ ባደረጃጀት ነው፣ በተግባር እያልኩ አይደለም። ባደረጃጀት ስትወቅሱት ከነበረው ህወሓት ስትከሱት ከነበረው ኦነግ ጋር ተመሳሳይ ናቸው። በፍጹም ኦነግ እኮ ሲመጣ ግን የብሔር ድርጅት አይደለም። ላስረዳ አደረጃጀታችሁ ከሆነ ስልት ነው። ያደረጃጀት እኮ ተመሳሳይ ናቸው። ባደረጃጀት አይደለም፣ አላማችን ነው የሚለያየው። እኔማ ያላማችሁ ጥያቄ አይደለም። አላማችሁ አላልመጣበት በአላማቸውን ላይ እስካልተግባባን ድረስ በየትኛውም ቅርጽ አማራን ለማዳን በሚደረገው ህወሓትን ብመስል ሰይጣን ብመስል በዚህ አይጨንቀኝም። ጥሩ። ለአግን ማንሳት የምፈልገው ጥያቄ እንደውም በአንድ ቃለ ምልልስ ላይ በአማራ ክልል ያሉ ሌሎች ብሔሮችን ምን ያህል ታሳትፋላችሁ ሲባሉ ቃል በቃል እርስዎ ምንድን ነው ያሉት? በአማራ ክልል ውስጥ የሚኖሩት ሁሉም ህዝቦች አማራ ናቸው ብለዋል። በአንድ ቃለ መጠይቅ ላይ ቅማንትን፣ አገውን፣ አርጎባን፣ ኦሮሞን አማራ የምታረጉት በምን ስሌትና በምን ኃይል ነው? እንደገና ልመልስ ዳዊት፣ ለኔና ላንተ ባንተም በኔም እድሜ እውቀት እነዚህ ነገሮች ተጋነው ወጥተው የህዝብ ጩኸት የሆኑት መቼ ነው? ከህወሓት ጎልብቶ መውጣትና ህወሓት አማራንም ሌላውንም ከፋፍዬ አማቅቄ ይገዛለሁ በሚል የቀረጻቸው ፕሮግራሞቻቸው እንጂ። ለምሳሌ እኔ ጎንደር ነው ተወልጄ ያደግኩት። ጎንደር ውስጥ ቅማንት በዚህ አገው በዚህ የሚባል ነገር የለም። እኛ ስናድግ እስላም ክርስቲያን አንድ ሆነን ያደግነው፣ አንድ ላይ እየበላን እየጠጣን ያደግነው። እነዚህ የተራገቡት በዓመተ ምህረት ለይተን ብናያቸው ከህወሓት በኋላ የመጣ ነው። ሰው ደንቁር ሲለኝ አልደነቁርም። ምክንያቱም አንተ ማንነትህን ራስ አውልቀህ ስትጥለው ብራቮ ዳዊት አንተ ኮቴ አላማረም ብለህ ጣልከው አልልም። ኧረ ይሄ ጋምቤላ ነው፣ ኧረ ይሄ ብርድ ነው ይበርድሃል፣ ኧረ ይሄን ጋቢ ደርበው ማለት የኔ ፋንታ ነው። እነዚህን ሰዎችም አማሮች ናቸው ስንል መጀመሪያ እኮ ስለ ብሔረሰብ የሚያስወራ የፖለቲካ ህይወት አለው እንደ አማራው? የሚበላው የለውም፣ የሚጠጣው የለውም፣ ህይወት የለውም፣ ነፃነት የለውም። ይሄን ሁሉ የሌለውን መብት ይዘን ህወሓት በቀደር ለነገሩ ጣሊያኖች ናቸው እነሱ በከፈቱልን ቦይ ሌሎች ገብተው ሲንጨባረቁ አብረን እነሱማ ልክ ነው እኮ ቅማንቶች ናቸው እያልን ወንድሞቻችንን ለምን እንደተደራጁ እንዴት እንደተደራጁ ማን እንዳደራጃቸው እየተረዳን አላጨበጨበም። እውነቱን ፖለቲካሊ እንኳ ኮሬክት አሁንም እየደገሙት ነው። አማራ ክልል ያለው ቅማንት አማራ ነው። ደግመዋለሁ። ቅማንት አማራ ነው። አገው አማራ ነው። የኦሮሞ ልዩ ብሔረሰብ ላይ የሚኖሩ ኦሮሞዎች አማራ ናቸው። ልዩ ነን ይሉናል እነሱ።
ልዩነን ይላሉ። ግን አንድ ነገር ልንገርህ ደግሞ የአማራን ጨዋነት ልንገርህ ይሄ ሁሉ ሆኖ ማናነሳው በሀገሪቱ ላይ የከፋ ችግር አለ እያል ዋጥ እያደረግነው ይሄን ነው እንጂ እነዚህ ሁሉ ያልካቸው ዛሬ መለወጥ አለብን በምንለው ብልጽግና ላይ እንኳ የአየር ሰዓት ተሰጥቷቸው ባህላቸውን ማንነታቸውን ራሳቸውን አክብረው እንዲገዝፉ ብልጽግና የምናወግዘው የምንከሰው በብዙ ነገሮች የምንከሰው ብልጽግና እንኳ መብትና ጥቅማቸውን ስለ አማራ ላውራህ እንዴ ስለ እንደዚህ አይነት ነገሮች ሌላ ቦታ ይዘውን ከተላ ያልጨረስኩት አለ ዳዊት እንዴ በኦሮሚያ በሚባለው አስተዳደር እኮ አማራ ግማሽ በግማሽ ነው። የ15 ደቂቃ ሬዲዮ አለው እንዴ? መብትና ጥቅሙን የሚያስከብርበት አለው እንዴ? አለው የለውም እኮ። ስለዚህ አሁን እርሶ ባቀረቡት ሐሳብ መሰረት ሊሄድ በእርሶ አገላጭ ልጠቀምና ኦሮሚያ ክልል የሚኖር አማራ መብቱና ጥቅሙ አልተከበረለትም ብለው እየተከራከሩ ያሉ ሰው አማራ ክልል ውስጥ የሚኖር የራሴ ማንነት አለኝ የሚለውን አገው፣ አርጎባ፣ ቅማንት አማራ ነህ ብለዋችሁ በግድ አማራ ልታረጉት እኮ እየፈለጋችሁ ነው ያላችሁት። መፈለግ አይደለም ካለመፈለግም በላይ መብትና ጥቅማቸው ተከብሮ ሚዲያው ተሰጥቷቸው ስልጣን ተሰጥቷቸው በምክር ቤት ወንበር ተሰጥቷቸው እነዚህ የምትላቸው ሰዎች መንቀሳቀሳቸውን እኮ እናውቃለን። ስንል ግን በቃለ መጠይቁ አማራ ክልል ውስጥ የሚኖረው የትኛውን ብሔረሰብ አማራ ነው ያሉት ከየት አምጥተው ነው? ከሌለማ በአማራ ክልል ምን ያደርጋል? ስለዚህ አማራ አጥብቀህማ ካመጣኸው ከአማራ ክልል ይውጡ እያሉኝ ነው። ከፈለጉ አይደለም አስገድዳችሁ ታስወጣችሁ አይደለም። አስገድደን ያስቀመጥነው እኮ የለም። አስገድደን ያስቀመጥነው ቦታዬ፣ አገሬ፣ ወንዜ፣ ምድሬ ነው። ምድር ከሆነማ የኔንም አከበረልኝ። ወንድማማቾች ነን፣ አብረን ለሰላም እናንተ ታከብሩለታላችሁ። እናንተ እኮ ናችሁ የነገርኩ። ስለዚህ ካሁን በፊት በቃለ መጠይቁት ላይ የተናገሩት ንግግር ስህተት ነው ማለት ነው። በፍጹም አልተሳሳትኩም። አሁንም አቋሜ ቅማንት አማራ ነው፣ አገው አማራ ነው፣ አሁንም አማራ ነው። እሺ አገው ነን ሲሏችሁት ምን ትላላችሁ? ምን አልከኝ? እናንተ ቅማንትን አማራን ስትሉት አይ ቅማንት ነኝ ቢላችሁ ያስጠናንና እንከተለዋለን። ምን ችግር አለው? ሌላው ከርሶ ጋር ከተገናኘን አይቀር አግን የትብብር ለኢትዮጵያ አንድነት የሚባል ጥምረት አባል ነው። ከነዚህ የትብብሩ አባላት መካከል ሁለቱ አንደኛ ለብሔር ማንነት ከብሔር ማንነት ይልቅ የዜግነት ፖለቲካን የሚያቀነቅኑ ናቸው። ሁለተኛ ኢትዮጵያ ለችግር የዳረጋት ብሔርን መሰረት ያደረገ አደረጃጀትና አወቃቀር ነው ብለው ያምናሉ። እንዲህ አይነት አቋም ካላቸው ጋር የአማራ ብሔርን እወክላለሁ የሚለው አግን ምን ያደርጋል? በመሰረቱ ከአብረን ጥምረት ትብብር የፈጠርናቸው ፓርቲዎች የመላው ኢትዮጵያ አንድነት ድርጅትም ሆነ እናት ፓርቲም ሆነ የሀፓም መርህን መሰረት አድርገን ነው የተጣመርነው። ያጣመሩን ጉዳዮች ትናንት የነበረ ታሪካቸው በውስጥ የቀበሩት ማንነትም እንዳላቸው ያ ወደዛ አይደለም። ዛሬ ምን ይፈልጋሉ? ዛሬ ምን እያደረጉ ነው? ዛሬ የሚያከናውኑትና የሚፈልጉት ነገር አብሮ ሊያቆመን ይችላል ወይ ብለን በሰው ልጆች መብት እኩልነት፣ በሀገር አንድነት መቀጠል፣ በግብርናው፣ በኢኮኖሚው፣ በፖለቲካው፣ በዲፕሎማሲው አጠቃላይ በብሔራዊ ደህንነታችን ላይ ያላቸው እይታ ምንድን ነው በሚል ለዓመታት አብረን ተጠናንተናል፣ አብረን ሰርተናል። ያንን የነጠረ አንድ የሚያደርገንን የጋራ አቋም ይዘን ነው ወደዚህ የመጣ ነው፣ ወደ መንግስት ስልጣን ጥያቄ የመጣ ነው። ትብብሩ እኮ እናንተ ወክለዋለሁ የምትሉትን የአማራ ህዝብ እንደ ብሔር መደራጀቱ ትክክል አይደለም ብሎ የሚያምን እኮ ነው። እንደ ብሔር መደራጀትን የሚከለክሉ ፓርቲዎች ጋር እንደ ብሔር የተደራጀ አግን ምን ይሰራል ነው ጥያቄ። አይቀበሏችሁም። በሌላ አነጋገር የእናንተን መኖር አይፈልጉትም። ህልውናችሁን ከማይፈልጉት ጋር ህብረታችሁ ምን ያደርጋል? እንደገና ምናልባት ጠፈጥ አድርጌ ወይም ደመቅ አድርጌ ልናገረው። የተደራጀሁበት የአማራ የሚባለው ትግል ከበደ ወደደው አየለ ወደደው በፈለገው ቀን ወጥቶ በፈለገው ቀን የሚፈርጥ አደረጃጀት አይደለም። ይህ የአማራ ህዝብ ትግል ነው። የአማራን ህዝብ ትግል አንድ የፖለቲካ ድርጅት ስለናቀው የአማራ ህዝብ ትግል አይሰበርም።
ያ ሌላ ነገር ነው። ግዴለ የኔም እኮ ጥያቄ ህልውናቸውና አደረጃጀታቸውን ከማይቀበሉ ፓርቲዎች ጋር ህብረት መፍጠራችሁ ምን ልታገኙ ነው? በጣም ጥሩ። እነዚህ የፖለቲካ ድርጅቶች ቀደም ብዬ እንደገለጽኩልህ የኛን ዓላማ ፍላጎት ምን እንደሆን ጠንቅቀው አውቀው እኛም ዛሬ ያላቸውን የእያንዳንዳቸውን የፖለቲካ ፓርቲዎች ዓላማና ፍላጎት ተረድተን አንድ የሚያደርገን ምንድን ነው? መተባበር በሐሳብ በህልውናችሁ ላይ እንዳያረጓችሁ ማይቀበሏችሁም ነው። በሐሰት መረጃው ይሄን ማንፊስቷቸው የሚለው የነሱ ማንፊስቶ ይሄን የኛ ማኒፌስት አለን። ከነሱ ጋር ያጣመረን ማኒፌስት አለን። በዛ ማኒፌስት ውስጥ እንደው ከማኒፌስቱም በፊት በእውነት የሆነ እንደሆን ከማኒፌስቱም በፊት ለምሳሌ ኢህአፓን ብትወስድ ሁሉም የብሔረሰብ ድርጅት ብሔረሰብን በብሔረሰብ መደራጀት አይጠቅምም ብሎ ይናገራል። በተለያዩ መድረኮች ይናገራል ሳይሆን ማንፊስቶው ላይ ጽፎታል። ስላመነበት ነው። ስለዚህ እናንተን የማይቀበላችሁ ኢህአፓ ጋር ምን ታረጋላችሁ እኮ ነው የኔም ጥያቄ። ዳዊት እኔ ልጨርስልህ ከዛ ታርመኛለህ። ያንን እይታውን የብሔረሰብን አደጋ አስረግጦ ከተናገረ በኋላ ግን ከኦፌኮ ጋር አልሰራም አይልም፣ ከኦነግ ጋር አልሰራም አላለም። በተለያዩ መንገዶች ትብብሩን አሳይቷል። እንተባበር ብሏል። በሚያግባባን ነገር እንተባበር። ሀገሪቱ በብሔረሰብ በመሰነጣጠቅና በመፈረካከስ ወይም በየአቅጣጫው በመሮጥ ችግሩ አይፈታም፣ ቁጭ ብለን እንምከር ብለው ከሚወተውቱት ድርጅቶች አብዛኞቹ በእናት ፓርቲ፣ በመኢአድ፣ በኢሃፓን በኩል የሚደረጉ ጥረቶችን ፐርሰናል ያውቃለሁ እና እኛንማ እጃቸውን አቅፎ ዘርግተው አንደኛ የተከበረ ህዝብን ወክለን ነው የመጣን። ካልሰረክ፣ ካላጭበረበር፣ ካልዋሽህ ሌላ ባጌጅ ከሌለህ እኮ የአማራን ህዝብ ይዞ መቅረብ አያስንቅም እና እነሱ አይገፈትሩ። ለምሳሌ እናንተ በትብብሩ መንግስት ብትሆኑ አሁን በሚቀጥለው ምርጫ ውስጥ እንሆናለን ነው። እሺ አየው የኔ እንደ ጋዜጠኛ እንደዛውኝ መጠየቅ አይ እንደው እኔም ልጠቆም። እሺ ሰፊ ህዝብ እኮ ነው ሊመርጠን ነው። አማራ ትልቅ ህዝብ ነው። ይሄን ይዘን ነው ወደዚህ ትብብሩን በተመለከተ እናንተ መንግስት ብትሆኑ የአማራ ክልልን ባለበት አንድ ክልል አድርጋችሁ ነው የምታስቀጥሉት ወይስ ሌላ ምን አማራጭ አላችሁ? በአደረጃጀት የኛ ሐሳብ እንደ ኢትዮጵያ በልጆቿ ትተዳደር የሚል ሐሳብ ነው ያለው። ኖ የክልል አወቃቀር ነው ያነስ ያለው። እናንተ ደግሞ አግን ናችሁ። የአግን አቋም በፌዴራሊዝም አወቃቀሩ ላይ የአማራ ክልልን አሁን ባለበት አወቃቀር ማስቀጠል ነው ወይስ የሚለውጠው ነገር መለወጥ አለበት? ወደ ምን? ጂኦግራፊን መሰረት አድርጎ። ስለዚህ ለዚህ እኮ ነው ጂኦግራፊን መሰረት አድርጋችሁ የምታነሱ ከሆነ አሁን የአማራ ብሔርተኝነት ስል ጫፍ ላይ ደርሷል። የአማራ ህዝብ በአንድነቱን መታገል አለብን ብሏል እያላችሁ ነው። ይሄ አንድነቱን ሊያመጣ የሚችለው አንዱ አሁን ያለው አወቃቀሩ ነው። ስለዚህ አሁን ያለውን አወቃቀር የምትበታቱኑት ከሆነ አንድ የነበረውን የአማራ ህዝብ በተናችሁት ማለት ነው በአወቃቀር ደረጃ። ይሄን የምታረጉ ከሆነ እንዴት የአማራ ህዝብ እንወክላለን ትላላችሁ? አወቃቀርን ማስተካከል ስትራክቸርድ ማድረግ መበተን አይደለም። አጥንተህ በሚበጅህ መጠን ለሀገርህ ልማት፣ ለሀገርህ እድገት፣ ለሀገርህ ጤና፣ ለሀገርህ ትምህርት፣ ለሀገርህ ብሔራዊ ደህንነት መጠበቅ ዳር ደንበርክን አጥረህ እንዴት አድርገህ ይዘህ እንደምትመራው አስበህ አውጥተህ አውርደህ በሚጠቅምህ ታደርጋለህ። እንደ ህብረት ግን ፌዴራላዊ አደረጃጀቱ የእያንዳንዱ ብሔረሰብ ጥቅም እንደተጠበቀ ሆኖ ግን በአደረጃጀቱ ላይ ቋንቋን መሰረት አድርጎ ያባላንን ነገር አስወግደን የኢትዮጵያን ህዝብ በሚያቀራርብ መንገድ ይዘን እንሄዳለን ላለን። አማራን በሚመለከት የአማራ ህዝብ ጥያቄ ለኛ በጣም ግልጽ የሆነ ጥያቄ ነው። ጥያቄያችን ምንድነው ብትጠይቀኝ እኔን እንደ አማራ እንደው ለመሆኑ እንደው ምንድነው ብለህ ብትለኝ መብታችን ይጠበቅ ነው፣ ነፃነታችን ይረጋገጥ ነው፣ ሰው የመምረጥ መብታችን የኛ ይሁን ነው፣ እኛ የመረጠው ያስተዳድረን ነው፣ በብሔራዊ ጉዳዮች ላይ እኩል ተሳትፎ ይኖረን ነው፣ በወርዳችን ልክ እንለካ ነው። ሌላ ነገር የለንም። ስለዚህ በዚህ አወቃቀር መሰረት እናንተ የጎንደር ክፍለ ሀገር፣ የጎጃም ክፍለ ሀገር፣ የሸዋ ክፍለ ሀገር፣ የወሎ ክፍለ ሀገር የሚባለውን አወቃቀር ትቀበሉታላችሁ በደስታ። ምን ይቸግራል? ሌላው ማንሳት የምፈልገው ጥያቄ የአማራና የትግራይ ክልል የይገባኛል ጥያቄ በሚያነሱባቸው የወሰን ጉዳዮች ነው። በዚህ ላይ አግን አሁን ላለው የይገባኛል የወሰን ይገባኛል ጥያቄ የሚያቀርበው መፍትሄና አማራጭ ሀሳብ ምንድን ነው? አንድ ኢትዮጵያዊ ለሆነ ሰው
ጤናማ አእምሮ ላለው ሰው ኢትዮጵያ ውስጥ ላለው ስቃይና መከራ ለሚረዳ ሰው ዛሬ ያ መሬት የኛ መጨቃጨቂያ ሊሆን አይገባም ነበር። ግን ከሆነ ደግሞ የመሬቱ ባለቤት አማራ ነው። ምንም ወዲያ ወዲህ የለውም። በታሪክ የተደገፈ ግልጥ ያለ ነገር አለው። መፍትሄያችን ትምህርት ነው፣ ማስተማር ነው። እያንዳንዱ ኢትዮጵያዊ መንቃት አለበት። ብሔራዊ ፈተና አለበት፣ ብሔራዊ መከራ አለበት። የተደገሰለት ጥፋት አለ። አባይን እዚህ ላይ ቆልፎ ይዞ በዛ በኩል በራሱ ተራራ ታጥሮ ባህር በር አልባ ሆኖ እንደገና ምስራቅ አፍሪካንና ቀይ ባህርን ዓለም እየተሻማውና እየተራኮተ በዚህ የግሎባላይዜሽን ዘመን ኒው ወርልድ ኦርደር መጥቶ ቁጭ በሉ ብድግ በሉ ተብሎ የኢኮኖሚ ፍጅት ባለበት ጊዜ እኔን የመሳሰሉ ደንቆሮዎች እየተነሱ በሚያራኩቱት ነገር አማራና ትግሬ መጋደል የለበትም። ቆመህ አንድ ላይ ቆመህ ችግርህን ፍታ ብለን ማስተማርን አስቀድመን መፍትሄውን እናመጣለን ብለን እናምናለን። በዚህ ጉዳይ ላይ አንዳንድ ልሂቃን የሚያቀርቧቸውን አማራጭ ሀሳብ ላንሳና የሁለቱ የክልል መንግስታት የይገባኛል ጥያቄ በሚያነሷቸው የአስተዳደር ወሰኖች ላይ አንደኛ በህዝብ ውሳኔ እና ዲሞክራሲያዊ በሆነ መንገድ እልባት ያገኝ የሚሉ አሉ። ይሄ እልባት እስኪገኝ ድረስ ደግሞ አካባቢው በፌዴራል መንግስት እየተመራና ተጠሪነቱ ለፌዴራል መንግስት ሆኖ ይቆይ የሚሉ አሉ። አግን እዚህ አማራጭ ሀሳብ ላይ ያለው አቋም ምንድን ነው? በየትኛውም መንገድ ይቆይ፣ ኢትዮጵያውያን የከፋ ችግር ውስጥ ነው ያለ ነው። አሁን አንተና እኔ ስናወራ ዛሬ በርካታ ችግር አለበት። የአካባቢ በርካታ ችግር አለበት። መሬቱ ከሚያጣላን በላይ እንደ ሀገር እንዳንቆም የሚያደርገን በርካታ ችግር አለበት። እዛ ላይ መቆዘም አለብን። እዛ ላይ ጊዜ ማጥፋት አለብን። እዛ ላይ መወያየት አለብን። እነዚህ ምሁራን ህዝቡን አቀራርቦ ማነጋገር አለባቸው። በትግራይ ያሉ፣ በአማራ ያሉ፣ በማዕከላዊ መንግስት ደረጃ የተቀመጡ፣ በባለስልጣንነት የተቀመጡ ኃላፊነት ያለባቸው በሙሉ ቁጭ ብለው መነጋገር አለባቸው። ዛሬ አይድንም። ዛሬ አማራ ቢይዘው አሁን በሚቀነቀነው አሁን የትግራይ ህዝብ በሚቀነቀንለት ዜማ ነገ ከነገ ወዲያ ሰላም አይመጣም። የምታየው ነው። ዙሪያ ገባው ያለንበት ሁኔታ የታወቀ ነው። እንደኔ ችግሩ ይፈታል። ችግሩ የሚፈታው መሰለ ሞክረናል። ለምሳሌ እንደ አግን የተሳተፍንበት የአማራና የትግራይ ልሂቃን አንድ ላይ ሆነው ተነጋግረው ይህን ችግር መፍታት አለባቸው ብለን የተለያዩ ስብሰባዎች አድርገናል። ያ ችግር ግን በህዝቡ መፈታት አለበት። ልሂቃኑ መፍታት አለበት። ከመሬቱ በላይ ሰው እኮ ነው መሬት። ወደ ጠቅላላ አካባቢ ጉዳዮች እንምጣ። በተደጋጋሚ እርስዎ እንደሚያነሱት ኢትዮጵያ በተለያዩ የውጭ ኃይሎች እይታ ስር ያለችና የውጭ ኃይሎች ብሔራዊ ጥቅማቸውን ለማስጠበቅ ሲሉ በኢትዮጵያ ውስጥ ያሉ ልዩነቶችን የማስፋትና የመጠቀም አካሄድ እንደሚጠቀሙ ታሪክ አጣቅሰው በተለያየ ጊዜም ሲያነሱ ሰምቻለሁ። የኔ ጥያቄ እንደ አግን የኢትዮጵያ ብሔራዊ ጥቅም ይሄን ሀገር ማንም ይምራው፣ የትኛውም ፓርቲ ተወዳድሮ ያሸንፍ፣ በዚህ ሀገር ብሔራዊ ጥቅም የግዛት አንድነትና ሉዓላዊነት ላይ ለሚሰነዘር ጥቃት ምላሻችሁና አቋማችሁ ምን ይሆናል? በኢትዮጵያ በብሔራዊ ጥቅማችን ላይ አንደራደርም። ውይይት የለውም። ማን አንተ ገዛህ፣ እኔ ገዛሁ፣ ከበደ ገዛ፣ እየለ ገዛ ይዶም ማተር ዋት ማተርስ ኢዝ የኢትዮጵያ ብሔራዊ ደህንነት መረጋገጥ አለበት። በየትኛውም ሁኔታ አግን አናርኪዝምን አይቀበልም፣ መፍረስን አይቀበልም። በመፍረስ የሄድንበትን ነገሮች እናውቃለን። በተለይ ደግሞ ይሄ ሊያፈርሱን የሚመጡት ኃይሎች አውሮፓውያን በለው አሜሪካውያን በለው አረቦቹ በለው ግብጾቹ በለው ተርኪሾቹ በለው ዩኔሚት ቀይ ባህርን ለመቆጣጠር አባይን ለመቆጣጠር የሚንቀሳቀሰው ኃይል ሁሉ አሽከር ሳይዝ ለብቻ እንዳልቻለን ታሪክ አሳይቷቸዋል። ዛሬ ያላቸው አማራጭ ወይ እኔን ወይ አንተን መግዛት ነው። እኔ እናንተ ደግሞ በዛ ተገዝተን በዚህ አይነት የተጨማለቀ ህይወት ውስጥ ሚኖር ያግን አባል የለም። በህብረታችን ውስጥ በትብብራችን ውስጥ ይሄን በሚመለከት በጣም ግልጽ የሆነ ውይይት በጣም ሰፊም ግልጽም የሆነ ውይይት ተካሂዶ በየትኛውም መንገድ በብሔራዊ ጥቅማችን ላይ ዘብቋሚዎች ነን። ኢትዮጵያ የቀይ ባህር ተዋሳኝ ሀገር በመሆኗ ወደ ቀይ ባህር መመለስ አለባት የሚል ሀሳብ የሚያነሱ ፓርቲዎች አሉ። ኢትዮጵያ የአክሰስ ቱ ሲ ወይም ደግሞ የባህር በር ሉዓላዊ የባህር በር ያስፈልጋታል የሚሉ አሉ። ከዚህ አንጻር እና በዚህ አቋም ላይ የአግን
እይታና የአግን አቋም ምንድን ነው? የኢትዮጵያ የተፈጥሮ ወሰኗ ቀይ ባህር ነው። የኢትዮጵያ የተፈጥሮ ወሰኗ ቀይ ባህር ነው። እያንዳንዱ በዚህ ትውልድ ያለ ሰው በሙሉ ይህንን ሊረዳልን ይገባል ብለና የኛ አቋም ብቻ አይደለም። በግድ ህብረተሰቡ ባለፉት 30 ዓመታት ሻዕቢያ ተደራጅቶ አቅም ፈጥሮ ጸረ ኢትዮጵያ ከሆኑት የምናውቃቸው የአረብና የአውሮፓ ሀገሮች ጋር ሆኖ ጠላቂ ጀልባዎችን እየሰጠ ሰራዊቱን አስመትቶ የአራት ወደብ ባለቤት የነበረች ሀገር ራቁቷን አቁሟል። ይሄንን ሰው ቁጭ ብሎ ካየ ሞት ነው። ስለዚህ በእናንተ በኩል ኢትዮጵያን የባህር በር ባለቤት ለማድረግ ኢትዮጵያ የራሷ ወደብ እንዲኖራት ለማድረግ ምን አይነት አቋም እና ምን አይነት ስትራቴጂ አላችሁ? አቋማችን አሁን የገለጽኩልህ ስትራቴጂ ሳላችሁ ይሄን ለማስመለስ ስትራቴጂያችን ቀላል ነው። የኢትዮጵያን ሕዝብ መድረኩን ክፈትለት ለፋና። ይሄ የሚያላግጥ አሚኮ የሚባል ይሄ እናንተ የሚያላግጡ የሬዲዮ ጣቢያዎች አሉ። ራስ ግሯ አገሪቱ ታንቃ ዘፈን ሲያዘፍን የሚውላል። ያንን ሁሉ ልቀቁትና ታሪኩን አስተምሩት። ዳር ድንበሩን እንድናስተምር እድል ስጡን። ማን እንደሆነ ዳር ድንበሩ፣ መብቱ፣ ጥቅሙ የት እንደሆነ፣ ትናንት ማን ነበር፣ ዛሬ ምን ሊሆን፣ አንደኛ አቅማችንን እናስተምረዋለን። አቅማችን የትየለሌ ነው። በምስራቅ አፍሪካ ትልቁ ኃይል ነን። እውቀቱ፣ ጉልበቱ፣ ገንዘቡ የትየለሌ ነው። ይሄንን ነው ጉሮሯችንን አንቀው የነጠቁን። ከዚህ ላይ ከብሔራዊ ጥቅምና ደህንነት ጋር በተያያዘ ማነሳው ጥያቄ ለኢትዮጵያ የውጭ ተጋላጭነት ምክንያቱ በውስጥ ያሉ አለመግባባቶችና ችግሮች ናቸው። እርስዎ እወክላለሁ የሚሉት የአማራ ሕዝብ የሚኖርበት የአማራ ክልል የተለያዩ ትጥቅ ያነገቡ እንቅስቃሴዎችና ግጭቶች ያሉበት አካባቢ ነው። እንደዚህ አይነት ችግሮችን ለመፍታት አግን አማራ ክልል ውስጥ ያለውን የሰላም እጦትና ግጭት ለመፍታት የሚያስችል የተለየ አማራጭ አለው ወይ? አማራጫችን በዚህ በትብብራችን አማካኝነት በሰፊው እስከ ጠቅላይ ሚኒስትር ቢሮ በተደጋጋሚ ጽሁፎችን እንልካለን። ምንልከው ጽሁፍ የኢትዮጵያ ብሔራዊ ደህንነት የሚጠበቀው በፖለቲካ ፓርቲዎች መካከል ያሉ ልዩነቶች በጠረጴዛ ውይይት መፈታት ሲችሉ ነው። በተለያየ ምክንያት የኛ ወንድሞች የኛ እህቶች ትጥቅ አንስተው ጫካ ገብተዋል። በተለያየ ጉዳይ እምነት አላቸው። ውስጣቸው ያመነበት ነገር አለ። ትጥቅ ያስጨበጣቸው ነገር አለ። ያን ትጥቅ ያስጨበጣቸውን ነገር እንደኔ ያለ ለምሳሌ እኔን ብትጠይቀኝ ያሉበት ድረስ ሄጄ አነጋግራለሁ። ሄጄ እንዴት ነው ምንድነው የምትፈልጉት ብዬ አነጋግራለሁ። ከነሱ አንደበት ሰማለሁ፣ ከነሱ ጆሮ ሰማለሁ። በተለያዩም መንግስታዊ መዋቅሮች በሚደረጉ ስብሰባዎች እንሳተፋለን። እነዛን ጥያቄዎች ከነሱ የምናገኛቸውን ጥያቄዎች እናነሳለን። ምንለው ምንድነው እናምጣው፣ ጠመንጃቸውን እንደያዙም ቢሆን እንወያይ። መንግስት ደግሞ ከይስሙላው ንግቡ ከገንዘብ ማታለያው መሬት እንሰጣችኋለን ከሚለው ይልቅ መብትና ጥቅማችሁን አስጠብቃለሁ። ምንድነው የምትፈልጉት? እኔ በምን ላግዛችሁ? ባንድ ላይ ሆነን ለመሄድ ምንድነው ችግራችን ብሎ እኛንም መድረክ አድርጎ እንዲጠቀምብን እየተወትን ነው። ስትራቴጂካሊ መንግስትን በማዳከም ኢን ሴንስ እንዲረዳን በማድረግ የነዚህንም ሰዎች መከራና ስቃይ ዳዊት ሄደህ ብታይ የኛ ሀገር የፖለቲካ ካልቸር ደካማ ስለሆነና እናንተ ጫካ ገብታችሁ ያሉበትን ህይወት እንድታዩ የሚፈቅድ የፖለቲካ ሁኔታ ስለሌለ ነው እንጂ በጣም በእጅጉ የሚያሳዝን ሰራዊት ፈሷል። እዛ 200 ሺህ ብር የሚገዛ ክላሽ እያንዳንዱ አንዳንድ ጥንድ በሬ አይደለም 4 ጥንድ በሬ ሊገዛ የሚችል ክላሽ ያን ሁሉ ተሸክሞ ዛሬ የአማራ ወጣት እሪ እያለ ነው፣ እየተዋጋ ነው። ትናንት የሞተልን ዳር ድንበራችንን ጥቅማችንን ለማስከበር የሞተልን መከላከያ ተመልሶ እየተወጋ ነው። የሚዋጋው ማን ነው? አማራ። የሚዋጋው ማን ነው? ኦሮሞ። የሚዋጋው ማን ነው? ትግሬ። የሚዋጋው ከማን ጋር ነው? ከመከላከያ። መከላከያ ማን ነው? የፌዴራል ነው የሚባለው። በዚህ ትርምስ ውስጥ ብሔራዊ ጥቅማችን